አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ከኛ ጋር አሪፍ ነው። እንዴት እየሄደላችሁ ነው? ጾሙ እየበረታችሁ ነው ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ዛሬ ለፍጥር ያዘጋጀሁት ክክ ወጥ ነው። ያተር ክክ ወጥ ነው። እንግዲህ ቪዲዮ ላይክ ሼር እያደረጋችሁ ሰሞኑን የምለቀው ቪዲዮ እየታየ አይደለም። ያው እኔም ከቪዲዮ አንጻር ነው ብዬ ዝም ብያለሁ ማለት ነው። እና ምን ልትይቆይ በሉኝ። እና የዶሮ ደግሞ እንደምታው አስታቅፊያቸው ነው የፈረንጆቹን እንቁላል የኛ አበሾች ጋር አቀላቅዬ ሰጥቻቸው ከዛ አንዲቱ አንድ ይዛ ወጣኝ። ከሷም ካፈቶቹ ጭራሽ ከሰጠኋት ሁሉ አንዲት ይዛ ወጣኝ። እና ይሄ ደግሞ እህትና እህት ናቸው። አንዲት ነው የተፈጠሩት። ይሄም የኛው ጓደኛቸው ማለት ነው። ያበሻው ጋራ የሚበሉት በቀሎ ነው። ለሌሎቹ ያፈሰስኩትን ነው እንጂ በቀሎ ነው የሚመቻቸው። እና እየደረሱ ነው። እንብላቸው እንዴ። በነገራችን ላይ ማለት ነው ሰው እንደ ቤቱ ሰርቶ ሲያሳያችሁ ለምንድን ነው የምታጣጥሉት? የጀማ አታጣጥሉ። ይሄን የሚያጣል እኔ አሁን በቤቴ ያለሽን ስሪ ምግብ ስሰሪ ምናምን ትሉኛላችሁ። ስሰራ ደግሞ ከዛው መካከል አንዳንድ ይሄ እንዲህ ነው እንደሚሰራው ይሄ እንዲህ ነው እንዴት ላላችሁ ሰው እንደ ፍላጎቱ ነው የሚሰራው ማለት ነው። እንደ ፍላጎቱና እንደ ቤቱ ነው። እናንተ የምትፈልጉትን መሰራ ከሆነ ይልቁንስ ለምን ልብ የሚፈልገውን ነፍስዬ የሚያትፈልገውን ብሰራ አይቀልም ነበረ። ግን ነፍስያችን ነው የሚፈልገው ሁሉ ስለማይገኝ አቤታችን ያለውን ነገር ነው መስራት ያለብን ማለት ነው። ውድ ቤተሰቦቼ እና እኔ አሁን ብዙ ነገር ያምረኛል። በተለይ መጾም ከጀመርኩ ወዲህ ብዙ ነገሮች ሰላጣ የዚህ ኺያር ምናምን ያለበት ብዙ ነገሮች ያምሩኛል። እና ብዙ ነገሮች ምን ልበላችሁ ከቤት የሌሉ ነገሮች ማለት ነው። ግን እነዛን ነገሮች እንደማይገኙ ስለማቅ ወይም ደግሞ ከቤት ስለሌሉ ግዴታ ቤት ያለውን ነፍስዬ ሆይ አብሽሪ ያንን አንድ ቀን ታገኛለሽ። አሁን ደግሞ በዚች አብሽሪ ተጠናከሪ በርቺ ያየሽው የፈለግሽው ሁሉ አይገኝም ብዬ እነግራታለሁ ለራሴ ለነፍስዬ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ተከበራችሁ? ዳሽና ሂዳሊናኒ ግብሽ ያቁኝስ እንደምታዩ በአዲስ ቀን በአዲስ ቪዲዮ በአዲስ ዝም ብላ መጣሁኝ። እንደምታዩ አሁን ምን ይነርጋልሁኝ ወደ ዶሮ እንደመስላችሁ ነው። ወደ ዶሮ እንደመስላችሁ ዶሮ ያስመስላል እንደመስላችሁ እያልኳችሁ ማለት ታዲያ ምን ነው መሰለና አሉ እንደነሱ እንግዲህ ወደ ዶሮ ወይኔ አትበሉኝ እንጂ ወደ ዶሮ ተመለስኩኝ። እናንተ ወጭም ታውቁታላችሁ ንገራችሁ። ወደ ዶሮዬ ተመልሻለሁ። ወደ ዶሮዬም ተመልሼ ራብ እየከለበኝ ነው። ራብ አሁን እየከለበኝ ነው። አሁን ለምን? አሁን ግን እናንተ የቀረው ብዙ ምን ባልጾም መቼም አልበላም። ለምን? መግሪብ ስለደረሰ አሁንም ስራ ስላለኝ አሁን አንድ ጥያቄ ልጠይቅህ እስኪ በእነሱ ፊት አንተን ተንከባከቢው። እጁም እግሩም ነጫጭ ነው። በደንብ ይታጠብ፣ በደንብ ሻወር ወስዶ በደንብ ይጸዳዳ፣ በደንብ እያሉ ነው። እና እኔ እስኪ ሁልጊዜም እኔ እናንተ የምንጣላበትን እስኪ ንገራቸው። ታጣስተኛ ታጣውም ተጥሎ ቢንገርሽ ምን ማለት ከራከረ ታጣስተራል ታጣብም ስትራል ሄዲም ወደ ወብንዲ ስትራል ሄዲም እረ እንደ ደሞ ላላ
አልስለኝም አንተ ስትለኝ እንዴ ስላንተ ብቻ ስለኔ ሰላም ስትለኝ እንዴ ግርሽን ተቀባ ስትለኝ እንዴ ደግሞ ካልስለበስ ስትለኝ እንዴ አሁን ዛሬ እግርህን ተጣጥበህ ካልስ ለበስከ አሁን ሸጋ ሆናለህ አልሆነም ሆናለህ አሪያሳ ማን የቀበኝ የቀባህማ እጅህ ነው ራስህ ነው የቀባህ ግን በስንት ችክቻኬ ነው በስንት ችክቻኬ አላህ ብለሽ አንተ አላህ ብለሽ አንተው እያልክ አሁን የምንጣላበት ምንድን ነው ስልህ ታጠቢ ስትለኝ ግሪሲሊን ከስትለኝ አልነካም አላልክም እንዴ ግሪሲሊን አልነካም አላልኩ እኔ ሆነ አልኩ እሺ ሸዋር ውሰድ ስልህ አልቅሰህ ዘለህ እንደውም እስኪ ያሳያቸው እንዴት ብለህ እንደምትዘል ሸዋር ውሰድ ስልህ አሳያቸው አላህ ብለህ አሳያቸው አራሳያቸው አላህ ብለህ እንዴት ብለህ እንደምትዘል አሳያቸው እንዴት ብለህ ነው የምትዘለው እና ጥሩ ነው እንዴ ይሄ ጥሩ ስራ ነው ለማንኛውም اللهم እንኳን ዲህና ረመዳን ይሆናችሁ اللهم ስትሰሩ አላህ ይሰብራችሁ ተጨቀመስ እንደተረጉት አላህ ይሰብራችሁ ያው ሲመጣናችሁ ሰዎች ወንዶቹ ስትሰሩ እንደ አባቴ እንደ ሀርሻ ስትሰሩ ውሃ ሲጣባችሁ ቢስሚላህ الرحمن الرحيم استغفر الله ወላችሁ ጂኒ ሲወሰውሳችሁ ብላችሁ ውሃ ዲጣጣችሁ ስለስላችሁ እንዲህ ዝም ብላችሁ እንግዲህ እንዲስታረጉ ሶሙ አይባልላችሁ እሺ ደሞም ለምን ነው እንዲያልኳችሁ ብትሉ እናቴ ነገር ተናገር ረስቼ ነው እናቴ ደሞ አትሰራ እንዲናንተ እንደንደንዶቹ ማላ ይመስልኳችሁ አላህ ይባላችሁ አላህ ያችሁ ተላለይና ስተጣላ ሰደር ስለዚህ ምን ሰው ጋር ነው አንተ ጋር ነው ስለዚህ ሙልቀም ሰው ቆየኔም አመሽያው ሽንኩርቱና ዘይቱ ወደ በርበሬውና ምናምኑ ዳከልበኝ ቆየሁን የጠማን ቀጠቀጣችሁ ተጠንቀቃችሁ ንገሪያችሁ እሺ ከዛ በኋላ ለማንኛውም ዱዓም ስታረጉ ስትሰግዱም ዱዓም ስታረጉ ስትሰግዱም እኮ እንዲህ መላው በረመዳን ሰዓት ስለሆነ እንዲያስቃችሁ ሰላ እንድትይዙ እንዲያስቃችሁ ስለዚህ ረመዳን ሰዓት እንኳን ረመዳን ደረሰ አብረን እንኳን አላሁማ ሰላም ሆነና ደሞ ከርሞ ሳይባላና አዎ ወይኔ ረመዳን ትኩስ ጀመር ቆይ ትኩስ ሳት ሀያው ዲ ስራ ምንድነው ስራ አገሪያ መከመር ቻው ተላያ ስራ ነው ይሄኛ የቤተሰቡ እናቴ ዋጥ እኔ ስራ እኔ አገሪያ አይቆይ እናቴ ዋጥ እናቴ ዋጥ እኔ አገሪያ አባቴ መትከል ምንድን መትከል ነው የበርበሬ የተለያየ ነገሮች ኧረ በረዲሱን ፍር አረከው አይደለም ክክ ነው ቀስ አድርገህ ማሰል እንጂ አታፈናጥረው ኧረ ቀስ ዘይቱን እንዲህ ወንድነቱ አይዘድምረ ምንድነው ታመሳሰል ለሃውን አድርግ አይ ኧረ ቶሎ ጨምር ላውላውን ጨምር
እንዲስ ሁለት አይነት ነው ታቹን ያለው ሌላ በርበሬ ነው። አታዲ ባልቅ እንጂ አልሐምዱሊላህ። ስንት ጨመርክ? 3 አንድ ጨምርና ይበቃ። ዳጎይ ወለ የረሳሁት ለሆነ እየረሳኸው ሳይሆን እኔ ለማናደር ነው። በቃ ላይለ አያችሁ ባይረም እንጣለው ዝም ብለው አያስ በማጣለው ወሬ እንጣለው ቀስ ነው የሚደረገው። ወፈር ወላሂ ግርግዳ ማቅለቅ ምን ማለት ሰላም አለይኩም። እሺ ውድ ቤተሰቦቼ እንዲህ የምታዩት ክክ ወጥ እንግዲህ በዚህ መልኩ እየተንተከተከች ነው። በነገራችን ላይ ማለት ነው አንድ ወጥ አሰራር አይቼ በቲክቶክ ሽርሽም ምናምን ያሉት ወጥ አሰራር እኛ በሀገራችን ያንን ደግሞ የክክ ዲቁስ ነው ምናምን የሚሉት ተደቁሶ የሚሰራ ነውና ክኩ ከበሰለ በኋላ ይደቁሱታል። ግን የተለየ ነገር ነው የመሰለኝ ሳየው ማለት ነው። በጣም መቅመስ ፈለኩኝ እና እስኪ የሆነ ቀን እሰራለሁ። ዛሬ እንግዲህ ስላለብኝ አልሰራሁትም ማለት ነው። ለብቻዬ መስራት እችል ነበረ፣ ግን በጣም ስለደከመኝ 2 ዲስት መስራት አስጠልቶኛል እና እንደዚህ አድርጌ አሁን ክኬን አደባልቃለሁ ማለት ነው። አታቡል እንጂ ታዲያ ሀገሬ እየቆለለ ነው። ይሄንን ሀብቶቹ ያረካከሱትን እጅህ እንዲያርድ እሱን ወዲህ አርግላችሁ። ስማ እሱን ወዲህ አርግላችሁ ይበሉታን አሁን ይበሉታን አሁን። እሺ ውድ ቤተሰቦቼ እንግዲህ እዚህ ደርሷል። አሁን ኩላ እንደባለቅ ነው። ቲማቲም አላረኩም በነገራችን ላይ እንግዲህ እንዲህ አድርጌ ጨምሬዋለሁ። እኔ ሽሮ አልጨመርኩም። በነገራችን ላይ ሰው እንደ በሽታው አይደለ። ዛሬ ደግሞ ድንች ገባበት ወጥ ነው። አንድ ድንች እንዲቆራርጥ ጨምሬበታለሁ። በጣም ነው ያስፈልገኝ። እንደዚህ በቃ የሆነ ጎረቤታችን ነጋ ቀምሾው ጣፍጦኝ ማለት ነው። እኔም እንዲህ አድርጌ ሰራው ዛሬ ማለት ነው። እና አሁን ስትንተከተክ አሳያችኋለሁ ማለት ነው። ወፈር ደከክ ያለ ክክና ማለት ነው።